ባሉት 2 ቀናት ውስጥ ብቻ 295 ኪሎ ሜትሮችን በሰዓት እየተምዘገዘገ በ917 ሚሊባር ግፊት በፊቱ ያገኘውን ሁሉ ነቃቅሎ እዚህና እዛ እያላጋ ይጓዝ ጀመር። ልክ ኦክቶበር 28 ማለዳ አካባቢ የጃማይካ ደቡባዊ ወደብ ዌስትሞርላንድ ደብር አቅራቢያ ገና የደሴቲቱ ነዋሪዎች ከእንቅልፋቸው እንኳን በቅጡ ሳይነቁ በፊት ደረሰባቸው። ታዲያ የዚህ ሰዓት ፍጥነቱ በሰዓት 320 ኪሎ ሜትር ደርሶ ነበር። ይህ ፍጥነት ማለት በገደምዳሜው ከአዲስ አበባ ደብረ ማርቆስ ከአንድ ሰዓት ባነሰ ጊዜ ሊደርስ ይችላል ማለት ነው። የቤቶቹ ጣሪያ ንቅልቅሉ ወጣ። የሙዝ እርሻዎች እንዳለ ተገንድሰው ወደቁ። ድልድዮች ከክብር ቦታ በማይጨበጥ በማይያዝ እጅ እግር በሌለው ባላጋራ ክፉኛ ትታመስ ጀመር። ባለሥልጣናቱ እንደሚሉት ከሆነም በገደምዳሜው 530 ሺህ ቤቶችና የንግድ ተቋማት ወይንም 77 በመቶ የሚሆነው የጃማይካ የኃይል ማስተላለፊያ መሠረተ ልማት ከኤሌክትሪክ ኃይል ውጭ ሆኗል። ደግሞም በቅድስት ኤልዛቤጥና በማንቸስተር ደብሮች የሚገኙ ማኅበረሰቦች በሙሉ ዙሪያ ገባቸው 4 ሜትር ቁመት ባለው የማዕበል ውሃ መከበቡ የአደጋውን አውዳሚነት ቁልጭ አድርጎ የሚያሳይ ነው። በመጀመሪያዎቹ የማዕበሉ ሰዓታት በትንሹ 5 ሞቶች የተረጋገጡ ሲሆን በመቶዎች የሚሆኑት ቁስለኛ፣ በሺዎች የሚቆጠሩ ደግሞ ቤት ንብረት ቀየ አልባ ሆነው ተመዝግበዋል። ጠቅላይ ሚኒስትሩ አንድሪው ሆልነስ ይህን የአውሎ ንፋስ ማዕበል በክፍለ ዘመን አንዴ የሚከሰት ነው በማለት በመላ አገሪቱ የድንገተኛ ጊዜ አዋጅ ማወጃቸውን ኤፒ ኒውስና ዘ ጋርዲያን ላይ እያነበብን ነው። ማዕበሉ ጃማይካን ነቃቅሎ ከጨረሰ በኋላ ደግሞ በኦክቶበር 29 ማለትም ዛሬ ውድቅት አካባቢ ወደ ምስራቃዊ ኩባ ሳንቲያጎ ዳ ኩባ ተሸጋገረ። ታዲያ በዚህ ጊዜ አውዳሚነቱ ወደ ካታጎሪ 3 ዝቅ ያለ ቢሆንም የሚምዘገዘግበት ፍጥነት ግን ቀላል የሚባል አይደለም። 185 ኪሎ ሜትሮችን በሰዓት ፉት ሲላቸው ለተመለከተ ሰውነት ያረዳል። የኩባ ባለሥልጣናት በማዕበሉ የተነሳ ወደ 50 ሳንቲሜትር ገደማ የሚሆን መጠን ያለው ኃይለኛ ዝናብ፣ የመሬት መንሸራተትና ድንገተኛ የጎርፍ አደጋ ስላስከተለም 735,000 ነዋሪዎችን ከአካባቢው አስወጥተናል ያለ ሲሆን የባህር ዳርቻ ከተሞች 4 ሜትሮች ከፍታ ባላቸው ሞገዶች ደረታቸውን እየተደበደቡ ነው። ታዲያ ምንም እንኳን የሳተላይት ምስሎች ማዕበሉ በተወሰነ መልኩ ተዳክሟል ቢሉም ከ400 ኪሎ ሜትር በላይ የተንሰራፋውን ያገኘውን ነገር ሁሉ የሚነቅልና የሚገለባብጠውን የንፋሱን ቦታ ግን አሁንም እንደ ሰሜን ምስራቅ አካባቢ 15 ኪሎ ሜትር በሰዓት በሆነ ፍጥነት እየተቀለበሰ መንገድ እየቀየረ በሰዓት 170 ኪሎ ሜትር እየተምዘገዘገ መጓዙን ተከትሎ በሐማስ በከፍተኛ ማስጠንቀቂያ ላይ እንድትሆን ግድ ብሏል። እንግዲህ እስከ አሁን ባለው መረጃ መሠረት በካሪቢያን 7 ሰዎች ሲሞቱ በጃማይካ የሚገኙ 1.2 ሚሊዮን ቤቶች ኤሌክትሪክ የሚባል ነገር የላቸውም። አውራ ጎዳናዎች እንደተዘጉ ናቸው። ድልድዮች በጎርፍ ታጥበው ተወስደዋል። መኖሪያ ቤቶችና ሕንፃዎች በአብዛኛው ገላቸውን ገብረው በአጥማቸው ቆመዋል። ዜናውን ከአሶሺየትድ ፕሬስ፣ ሮይተርስ፣ ዘ ጋርዲያን፣ ኤቢሲ ኒውስ እንዲሁም ዘ ዌዘር ቻናል አዋቅረነዋል። በሌሎች ዓለም አቀፍ ዜናዎች ዳግም እስክንገናኝ ቸር ያሰማን፣ ቸር እንቆይ።